ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋል። ህወሓት በአክሱም ከተማ ሲያካሄድ የሰነበተውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ በጄኔራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር እንደሚፈርስና ወደ ቅድመ ጦርነት የአስተዳደር ሁኔታ እንደሚመለስ በይፋዊ የአቋም መግለጫው ባሳወቀ ማግስት ታጣቂዎቹ በአማራ ክልል በአበርገሌ ወረዳ ተኩስ መክፈታቸው ተሰምተዋል። ለ2 ሰዓት የዘለቀውን ውጊያ በተመለከተ ከአካባቢው ምንጮች መረጃውን ይዘናል። በጎንደር አዳዲስ የውጊያ ግንባሮች ተፈጥረዋል። በአንድ አውደ ውጊያ ብቻ ከ70 በላይ የአገዛዙ ወታደሮች መሞታቸው ተሰምተዋል። በጎጃም የአገዛዙ ጦር ኩብለላ መጠን ጨምሯል። ቀዳሚ የግንባር መረጃዎቻችን ናቸው። ቡድን 120 የተሰኘው የማፊያ ቡድን ከቁጥጥር ውጭ ወጥቷል። የቡድኑ አባላት አዲስ አበባ ታጥቀው እየተንቀሳቀሱ ነው የሚሉት የመረጃው ምንጮች ኤምባሲዎች ፍርሃት ውስጥ ገብተዋል። የአዲስ አበባ ሀብታም በቡድኑ እየተጠኑ ነው። ፖለቲከኛው ጀዋር መሐመድ ደግሞ የብሔራዊ መረጃና ደህንነት መስሪያ ቤት አንድ ድብቅ የጥናት ቡድን አቋቁሞ 6 ወር የፈጀ ጥልቅ ምርመራና ክትትል አካሂዶ ነበር ይለናል። የጥናቱን ግኝት በሰፊው አጋልጧል። መረጃውን ይዘናል። በሌላ በኩል የብልጽግናው የደህንነት ሹም አደጋ ደርሶባቸው እንደነበር አምነዋል። አደጋው ሙሉ ግንባራቸውን የፈነከተ መሆኑ በፊት ገጽታቸው ላይ ለውጥ ያስከተለ ሆኗል። አብራችሁን ስትዘልቁ ትሰሙታላችሁ። ኢራንና አሜሪካ ወደ ዳግም ጦርነት ለመግባት ጫፍ ላይ መድረሳቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ሲኖር ኢራን በአሜሪካ የጦር መርከብ ላይ የፈጸመችው የድሮን ጥቃት የጦርነቱን ደመና ከፍ አድርጎታል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የህወሓት ታጣቂዎች በአማራ ክልል በአበርገሌ ወረዳ ተኩስ መክፈታቸው ሲሰማ በጎንደር አዳዲስ የውጊያ ግንባሮች ተፈጥረዋል። በአንድ አውደ ውጊያ ብቻ ከ70 በላይ ወታደሮች መሞታቸው ተሰምተዋል። ህወሓት በአክሱም ከተማ ሲያካሄድ የሰነበተውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ በጄኔራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር እንደሚፈርስና ወደ ቅድመ ጦርነት የአስተዳደር ሁኔታ እንደሚመለስ በይፋዊ የአቋም መግለጫው ባሳወቀ ማግስት ታጣቂዎች በአማራ ክልል በአበርገሌ ወረዳ ተኩስ መክፈታቸው ተሰምተዋል። ዛሬ ሚያዝያ 12 ቀን ከጠዋቱ 2 ሰዓት ጀምሮ በዋግምራ ዞን አበርገሌ ወረዳ በህወሓት ታጣቂዎች ተከፈተ የተባለው ተኩስ ለ2 ሰዓታት የዘለቀ እንደነበር ነው የአካባቢው ምንጮች የገለጹት። በጥቃቱ በንጹሃን ላይ ጉዳት እንዳደረሰ ነዋሪዎች ጠቁመዋል። ጥቃቱን ተከትሎ የወረዳው ጤና ጣቢያ በታጣቂዎቹ ተዘርፏል ያሉት የአካባቢው ምንጮች ዘረፋውን የፈጸመው አርሚ 26 ተብሎ የሚጠራው የታጣቂ ቡድኑ አካል እንደሆነ ነው በመረጃው ላይ ተመላከተው። ከሰሞኑ በአካባቢው የድሮን ጥቃት ተፈጽሞ ነበር የሚሉት ሌሎች የአካባቢው ምንጮች በዚሁ ቀጠና የተሰማራው 13ኛ እዝ የተሰኘው የብልጽግና ሰራዊት ከባድ መሳሪያ ወደ ታጣቂ ቡድኑ ተኩሶ እንደነበር ገልጸዋል። የመረጃው ምንጮች እንደሚሉት ይሄኛው የህወሓት ታጣቂዎች ማጥቃት የወረዳውን ጤና ጣቢያ ውስጥ የተከማቸውን መድኃኒት ኢላማ ያደረገ መሆኑን ነው የገለጹት። ሆኖም ወደ ከተማው ለመግባት ከወረዳው የጸጥታ አካላት ጋር ተኩስ መለዋወጣቸውን፣ በዚህ የተኩስ ልውውጥ ዝርዝር የጉዳት መጠኑ ባይታወቅም ንጹሃን ሰለባ መሆናቸውን ገልጸዋል። ይህ የተኩስ ልውውጥ ህወሓት የጄኔራል ታደሰ ወረደ ስልጣን መራዘምን ተከትሎ ጊዜያዊ አስተዳደሩን እንደማይቀበል መግለጫ ባወጣ ማግስት በመቀሌ ከተማ ከፍተኛ ወታደራዊ ውጥረት በሰፈነበት ዕለት የተፈጸመ መሆኑ በማንኛውም ሰዓትና ሁኔታ ሙሉ የውጊያ ግንባር ሊጀመር እንደሚችል በነዋሪዎች ዘንድ ስጋት ፈጥሯል። የደህንነት ስጋት ይሰማናል የሚሉት የአካባቢው ነዋሪዎች ጦርነቱ አይቀሬ መሆኑን በስጋታቸው አመላክተዋል። በሌላ በኩል የህወሓት ማዕከላዊ ኮሚቴ ያወጣው መግለጫ የጦርነቱን አይቀሬነት ያመላከተ ሆኗል። ወታደራዊ ክንፉ ለፖለቲካ አመራሩ ድጋፉን መስጠቱን ከወደ መቀሌ በወጡ መረጃዎች ላይ ተመላክተዋል። የጦርነት ስጋት ያጠላባቸው የትግራይ ወጣቶች በጦርነት ስጋት ሽሽት ላይ ቢሆኑም ህወሓት ኬላ ዘግቶ እንቅስቃሴ መገደቡ ነው የተሰማው። ይህ በእንዲህ እንዳለም በጎንደር ቀጠና ዛሬ ሚያዝያ 12 ቀን በፋኖ ኃይሎችና በአገዛዙ ጦር መካከል አዳዲስ የውጊያ ግንባሮች ተከፍተው የዋሉ ሲሆን በአፋብን ጎንደር ጠቅላይ ግዛት በላይ እዝ አስቻለው ደሴ 204ኛ ኮርና ዳግማዊ ቴዎድሮስ 5ኛ ኮር አህዶች በጋራ ቅንጅት በከፈቱት የማጥቃት ዘመቻ ከ70 በላይ የአገዛዙ ወታደሮች ሙሉ በሙሉ መመታታቸውን በግንባር መረጃው ላይ ተመላክተዋል። ከአዲስ ዘመን አምቦ ሜዳና ቦረን መስቅ እንዲሁም ከእብናት ዘሃ አቅጣጫ በሁለት መስመር መንቀሳቀሱን ተከትሎ በተቀሰቀሰው አውደ ውጊያ የተመዘገቡ ውጤቶችን የግንባር ዘጋቢያችን የሚከተለውን መረጃ ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎች ስናመራ
በዛሬው ዕለት በጎንደር ቀጠና ከባድ አውደ ውጊያ ሲደረግ ውሏል። በጎጃም ቀጠና ያገዛዙ ኃይል እየፈረሰ የፋኖ ኃይሎችን መቀላቀሉን ተያይዞታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ ደጃዝማች በላይ ዘለቀ እዝ 204ኛ አስቻው ደሴ ኮር ጄኔራል ፈንታ በላይ ክፍለ ጦርና ዳግማዊ ቴዎድሮስ 5ኛ ኮር አጼ ኢያሱ ክፍለ ጦር በጋራ በመሆን ከአዲስ ዘመን ብናት የማዳበሪያ ስርጭት በሚልና የምርጫ ቁሳቁስ ለማድረስ በመጣ ኃይል ከብናት ሲመለስ በቁረጣ ምት ከፍተኛ ኪሳራ አድርሰውበታል። አብዛኛው ኃይሉ ሙትና ቁስለኛ ሲሆን አንድ ወታደራዊ አመራርን ጨምሮ በርካታ ያገዛዙ ጥምር ጦር ምርኮኛ አድርገውታል ሲል የኮሩ የህዝብ ግንኙነት መምሪያ ገልጿል። በኮሩ መረጃ መሰረት በኦፕሬሽኑ የተገኙ ድሎች በምርኮ ከ20 በላይ ያገዛዙ ኃይል ሲማረክ ከ70 በላይ ሙት ማህበረሰቡ እንዲቀብራቸው የተደረጉ ከ30 በላይ ቁስለኛ በትጥቅ ደረጃ ደግሞ ከ50 በላይ ነፍስ ወከፍ መሳሪያዎች ገቢ ሲደረጉ ለጊዜው ቁጥሩ ያልታወቀ በርካታ ተተኳሽም ተማርኳል ሲል በግንባር መረጃው ላይ አመላክቷል። በርካታ ያገዛዙ ሰራዊት ሲወገድና ምርኮኞች የፋኖ ኃይሎችን ይዘው ሲወጡ ያገዛዙ ጦር ኃይል በመጨመሩና ለማፈን በመሞከሩ ቦታው ላይ መቆየት ሳይችል ምርኮኞችን ቁስለኞችንና የሞቱትን ሳይከሽክፍ በዙ 23 አጅቦ በዘፈቀደ እየተኮሰ ወደ መጣበት ብናትና አዲስ ዘመን ተመልሷል ሲል ኮሩ አሳውቋል። በአካባቢው የነበረ የደፈጣ ውጊያ ሙሉ በሙሉ ወደ መደበኛ ወደ ውጊያ ተቀይሮ መዋሉንም ከአካባቢው ማህበረሰብ ያገኘነው መረጃ ያመላክታል። በዚሁ ቀጠና አፋብን ሰሜን አማራ ቀጠና በላይዝ ሜጀር ጀነራል ባንታ አባተ 2ኛ ኮር ጣና ገላዲዮስ ክፍለ ጦር አሃድ የሆነችው አፈር ዋናት ብርጌድ በደቡባዊ ጎንደር ደራ ወረዳ አርብ ገበያ ከተማ ልዩ ስሙ አዛባ ከተባለ ቦታ ላይ ሰፍሮ በነበረው ያገዛዙ ዙፋን ጠባቂ ኃይል ላይ በተጠና ቀዶ ጥገና ግዳጅ በተወሰደ መብረቃዊ ጥቃት ያገዛዙ ኃይል ጥቃት ደርሶበታል። 2 ወዲያውኑ ሲገደሉ 3 ቁስለኛ፣ 1 ጥቁር ክላሽም በምርኮ መገኘቱን የኮሩ የህዝብ ግንኙነት መምሪያ አሳውቋል። ይህ በእንዲህ እንዳለ በጎጃም ቀጠና ሰሞኑን ትልቅ በትር ያረፈበት ያገዛዙ ሰራዊት እየተናደ ፋኖን እየተቀላቀለ መሆኑ ታውቋል። በዛሬው ዕለት ብቻ ቴዎድሮስ እዝ 201ኛ ኮርን 8 ፓራ ኮማንዶ፣ 3 መከላከያ፣ 1 ሚኒሻ፣ 1 ጥይት ሳይጮህ መቀላቀላቸውን የኮሩ የሚዲያ ክፍል አርበኛ ሀብታሙ የሱፍ ለጣና ሳተላይት ቲቪ ገልጾልናል። ለመረጃው ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። ቡድን 120 ከቁጥጥር ውጭ ወጣ። የቡድኑ አባላት አዲስ አበባ ታጥቀው እየተንቀሳቀሱ ነው። ኤምባሲዎች ፍርሃት ውስጥ ገብተዋል። የአዲስ አበባ ሀብታም በቡድኑ እየተጠኑ ነው። በኦህዴድ ብልጽግና ከፍተኛ የጸጥታ ኃላፊዎች የተቋቋመው ቡድን 120 የተሰኘው የማፊያ ቡድን ከቁጥጥር ውጭ መውጣቱ ተሰምተዋል። ራሱን ቡድን 120 ብሎ ያደራጀው ሽመልስ አብዲሳ በሚመሩት ክልል የሚንቀሳቀሰው የማፊያ ቡድን በዋናነት በምዕራብ ሸዋ አምቦ መሰረቱን አድርጎ የሚንቀሳቀስ ቢሆንም በሚሰጠው ተልዕኮ መሰረት በሸገር በአዲስ አበባ ዙሪያ ሸገር ከተማና በመዲናዋ እንደሚንቀሳቀስ የጠቆሙት ምንጮች ቡድኑ በህዝቡ ከፍተኛ ተቃውሞ ሲገጥመው የቡድኑ መሪዎች በቁጥጥር ስር መዋል መጀመራቸውን ተከትሎ ከፊል አባላቱ ከቁጥጥር ውጭ መሆናቸውን ጠቁመዋል። የቡድኑ አባላት ከነሱ ፍላጎት በተቃራኒው የቆሙ የጸጥታ ኃይሎች ላይ ጭምር እርምጃ እየወሰዱ ይገኛል የሚሉት የመረጃው ምንጮች የደህንነት አባላት ስም ዝርዝር በማፊያ ቡድኑ እጅ እንደገባ ነው የጠቆሙት። ደህንነቶች እየተገደሉ ነው ያሉት የመረጃው ምንጮች አንዳንድ የደህንነት አባላት በመፍራት ከሀገር እየወጡ ነው ሲሉ የሁኔታውን ክብደት አስረድተዋል። የለውጥ እንቅስቃሴና የህዝባዊ ተቃውሞ ማዕከል በመሆን የምትታወቀው አምቦ ከተማ በዚህ የማፊያ ቡድን ተጽዕኖ ስር የወደቀችው ስርዓታዊ ለውጥ የሚያመጣ የከተማ ትግል እንዳይቀሰቀስ በመስጋት እንደሆነም ተነግረዋል። ከሰሞኑ በቡድን 120 አባላት ጉዳይ ምንጮችን ዋቢ አድርገን በሰራ ነው ዘገባ የቡድኑ አባላት የፈለጉትን ይገላሉ፣ የፈለጉትን ይዘርፋሉ፣ ይደፍራሉ፣ ይሰውራሉ። ቅንጡ መኪኖችን በመግዛት አዲስ አበባ ላይ ታጥቀው ይንቀሳቀሳሉ። የቡድኑ አባላት ለፖለቲካና ኢኮኖሚ ዓላማ በመሃል አዲስ አበባ ባለሀብቶችን እንደሚያግቱ አፍነው እንደሚሰውሩ ነው የመረጃው ምንጮች የጠቆሙት። ቡድኑ በአሁኑ ሰዓት ከቁጥጥር ውጭ የወጣ መሆኑን ተከትሎ በቀጣይ በመሃል አዲስ አበባ ታዋቂ ባለሀብት ተገድሎ ተገኘ፣ ትልልቅ ተቋማት ተዘረፉ የሚል አስደንጋጭ ዜና ሊሰማ እንደሚችል ነው ስጋታቸውን ያመላከቱት። ኢትዮጵያ በስርዓት አልበኝነት ሄይቲን እያስናቀች ነው የሚሉት የጉዳዩ ተከታታዮች ኤምባሲዎች ሁኔታውን በአንክሮ እየተከታተሉ መሆኑን ገልጸዋል። ከዚህ ቡድን ጋር በተያያዘ ፖለቲከኛው ጀዋር መሐመድ ይዞት በወጣው አዲስ መረጃ ላይ እንደተመላከተው የቡድን 120 ማፊያ አደገኛ ባህሪ በብሔራዊ መረጃና ደህንነት መስሪያ ቤት ምርመራ ተደርጎበት ይታወቅ ነበር ብሏል። እንደ ፖለቲከኛው ጀዋር መረጃ ከሆነ ቡድኑ ህዝብን ብቻ ሳይሆን የሀገሪቷን የጸጥታ ተቋማትን ስራ እያስተጓጎለ ስለነበር የብሔራዊ መረጃና ደህንነት መስሪያ ቤቱ አንድ ድብቅ የጥናት ቡድን አቋቁሞ 6 ወራት የፈጀ ጥልቅ ምርመራና ክትትል አካሂዶ ነበር። የዚህን ምርመራ ውጤት በ129
በ9 ገጾች ተጠናቅሮ ከአባሪ የፎቶግራፍ፣ የድምጽ፣ የቪዲዮ፣ የጂፒኤስ እንቅስቃሴ፣ የባንክ ሂሳብ ዝውውር፣ የውጭ ሀገራት ጉዞ ወዘተ ማስረጃዎች ጋር ተያይዞ ጥር 11 ቀን 2015 ለብሔራዊ መረጃና ደህንነት ዋና መምሪያ የሀገር ውስጥ ደህንነት መምሪያ መቅረቡን ዋና መምሪያው የራሱን ግምገማ አክሎበት ለጄኔራል ዳይሬክተሩ እንዳስተላለፈ ገልጸዋል። ጄኔራል ዳይሬክተሩና ምክትሉ የጥናቱን ይዘት አምነውበት በየካቲት 21 2018 ለጠቅላይ ሚኒስተሩ አስተላለፉ የሚለው ጀዋር መሐመድ ጠቅላይ ሚኒስተሩም የስለላ ድርጅቱን አመራርና የተወሰኑ የብሔራዊ ደህንነት ካውንስል አባላትን ሰብስበው በሪፖርቱ ላይ ከተወያዩ በኋላ ሪፖርቱ ትክክል መሆኑ ታምኖበት ነገር ግን መንግስታዊ እርምጃ ቢወሰድ ስርዓቱን በከፍተኛ ሁኔታ በማናጋት ለአደጋ ያጋልጣል ተብሎ ለጊዜው እንዲቆይ መወሰኑን ምንጮቹን ጠቅሶ አጋልጧል። ፖለቲከኛው ጀዋር በጉዳዩ ላይ ያለውን መረጃ ሲቀጥል የሚያሳዝነው ይህንን ጥናት ያከናወኑት ግብረ ኃይል ወይንም ታስክ ፎርስ አባላት በቀጣዩ ወራት አንድ በአንድ እርምጃ ተወሰደባቸው ሲል የቡድኑን እጅ መርዘምና አደገኛ ባህሪ አስረድቷል። ብዙዎች ተገደሉ፣ ሌሎች ሰበብ ተፈልጎባቸው ታሰሩ የሚለው መረጃው እድለኛ የሆኑትን ህይወት ለማትረፍ ወደ የኤምባሲዎች በደህንነት አታሽነት ወደ ውጭ ሀገራት መላካቸውን ገልጸዋል። ጀዋር እንደሚለው የዚህ ጥናት ሪፖርት ደርሶኛል፣ ሆኖም የምንጮችን ደህንነት ለመጠበቅና ሌሎች ጉዳቶችን ለማስቀረት ሲባል ለጊዜው ለህዝብ ላለማጋራት ወስኛለሁ በማለት ቡድኑ በከፍተኛ ባለስልጣን እንደሚመራ አመላክቷል። ሆኖም ከየሪፖርቱ ውስጥ የቡድን 120 ማፊያ ቡድን መዋቅር አመራርና አሰራርን አጠናቅሮ በቅርቡ ለህዝብ እንደሚያቀርብ ቃል ገብቷል። ከዚህ ቀደም ባቀረብነው ዘገባ መሀል አዲስ አበባ ከተማ ባልተለመደ መልኩ ዜጎች ታፍነው ከከተማ ውጭ እንደሚወጡ፣ እገታዎች የሚፈጸሙት በፖለቲካና በኢኮኖሚ ፍላጎቶች የተነሳ መሆኑን ምንጮችን ጠቅሰን መዘገባችን አይዘነጋም። ይኸው አፋኝ ቡድን ዘርና ሃይማኖት ሳይለይ በሚሰጠው ስምና አድራሻ መሰረት እገታና ስወራውን እንደሚፈጽም በተከታታይ መረጃዎች መጋለጡ በመዲናዋ የሚገኙ ኤምባሲዎች ጉዳዩን በልዩ ትኩረት እንዲከታተሉት ሳያደርጋቸው እንዳልቀረ ተጠቁመዋል። የብልጽግናው የደህንነት ሹም አደጋ ደርሶባቸው እንደነበር አመኑ። አደጋው ሙሉ ግንባራቸውን የፈነከተ መሆኑ በፊት ገጽታቸው ላይ ለውጥ ያስከተለ ሆኗል። የብልጽግናው የደህንነት ሹም ሬድዋን ሁሴን አደጋ እንደደረሰባቸው በይፋዊ የማህበራዊ ትስስር ገጻቸው ዛሬ ሚያዝያ 12 ቀን ከሰዓት በኋላ ይፋ አድርገዋል። የደህንነት ሹሙ ከሰሞኑ የተሰራጨውን ፎቶግራፋቸው በማህበራዊ ሚዲያ መነጋገሪያ መሆኑ ይታወቃል። ጣና ቲቪ መጋቢት 30 ቀን የደህንነት ሹም መታመማቸውን የሚገልጽ የውስጥ ምንጮችን መረጃ በማድረግ ዘገባ ማድረሳችን ይታወሳል። በዛሬው ዕለት ባለስልጣኑ በጉዳዩ ላይ ማብራሪያ ሰጥተዋል። በማብራሪያቸውም ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ ሲሉ የደረሰባቸውን አደጋ ቀለል አድርገው ለማቅረብ ሞክረዋል። የደህንነት ሹሙ መልእክታቸውን ሲቀጥሉ ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት ይላሉ። አክለውም እኔ ደግሞ ሙሉም ቢሆን ይሻላል ብዬ እስከሚደርቅ አነሳውት በማለት የፊት ገጽታቸውን የቀየረውን ከባድ አደጋ እንደ ልጅነቴ ተመልጬ ሳየው አልጠላሁትም በሚል አቃለው ሲያቀርቡት ታይተዋል። እኒህ የአብይ ሹመኛ አክለው የሆነው ይህ ነው፣ የታከምኩትም አሚን ሆስፒታል ነው ሲሉ በአገር ውስጥ መታከማቸውን በመግለጽ እውነታውን ለማስተባበል ጥረት አድርገዋል። እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣውም ያሉት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ በፎቶ ላይ በሚታየው መልኩ ገጽታቸውን ሙሉ በሙሉ የቀየረው አደጋ በሸራተን ሆቴል የተፈጠረ እንደሆነ ግን በማብራሪያቸው ላይ አልገለጹም። የጣና ምንጮች እንደሚያስረዱት አደጋው የደረሰባቸው ከ3 ሳምንት በፊት በሸራተን ሆቴል መሆኑን ገልጸው የደህንነት ሹሙ በሀገር ውስጥ ታክመው የነበረ ቢሆንም ለተሻለ ሕክምና በሚል ወደ ዱባይ አቅንተው እንደነበረ ጠቁመዋል። የብልጽግናው አገዛዝ እጅግ የተመረጡ ባለስልጣናት በዱባይ ቅንጡ ሆስፒታል ሕክምናቸው እንደሚከታተሉ ከዚህ ቀደም መዘገባችን ይታወሳል። ጠቅላይ ሚኒስተሩን ጨምሮ የፖለቲካ አመራሮች ለብልጽግና ዋና የጦር መሳሪያ ድጋፍ ሰጪ በሆነችው የተባበሩት አረብ ኤምሬትስ ውስጥ በተመረጡ ሆስፒታሎች ይታከማሉ። በተባበሩት አረብ ኤምሬትስ ዱባይ ውስጥ የሚገኘው ጀሚራ የተባለ ሆስፒታል የብልጽግና ከፍተኛ ባለስልጣናት መታከሚያ ሆኗል የሚሉት የጣቢያችን የዘወትር የመረጃ ምንጮች ከዚህ ቀደም የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ 3 ጊዜ በታከሙበት ጀሚራ ሆስፒታል በቅርቡ ደግሞ ከኦህዴድ ብልጽግና ቁልፍ ባለስልጣናት መካከል አንዱ የሆኑት አቶ ሽመልስ አብዲሳ መታከማቸውን አስታውሰዋል። የሆነው ሆኖ የደህንነት ሹሙ በአሁኑ ሰዓት ለብልጽግናው አለቃ አንጻራዊ ታማኝነት ካላቸው ሹመኞቻቸው አንደኛው መሆናቸውን የሚያወሱ
የጠቀሱ የመረጃው ምንጮች ሹመኛው የፊት ገጽታቸው ሙሉ በሙሉ የቀየረ አደጋ ካጋጠማቸው በኋላ ላለፉት 3 ሳምንታት በስራ ገበታቸው ላይ አልተገኙም ነበር። ሬድዋን የሚመሩት የብሔራዊ መረጃና ደህንነት ተቋም ባለፉት 2 ወራት ብቻ 2 አመራሮችን ከዋና የምክትል ኃላፊነት በማንሳት እንደቀየረ ይታወሳል። መስሪያ ቤቱ ባለፉት 8 ዓመታት ከ5 በላይ የስራ ኃላፊዎች የተፈራረቁበት ቢሆንም በቅርቡ የተደረገው የተቋሙ 2 ምክትሎች ሹምሽር በአመዛኙ ከስጋት የመነጨ ሲሆን ለአብይ ታማኝ የሚባሉት ሬድዋን ደግሞ የፊት ገጽታቸውን የቀየረ አደጋ ማስተናገዳቸው ለብልጽግናው አገዛዝ በእንቅርት ላይ ደግፍ ሆኖበታል። በኢትዮጵያ የፓርቲ ፖለቲካ ታሪክ ውስጥ በሴራ ፖለቲካ ጥርሳቸውን የነቀሉ ተብሎ የሚነገርላቸው ከያ ትውልድ እስካሁን ትውልድ ድረስ ስማቸው በተለያየ መንገድ የሚነሳው ብርሃኑ ነጋ ከሰሞኑ በአንድ ፖድካስት ቀርበው ግማሽ ቀን የወሰደ ረጅም ቃለመጠይቅ ሰጥተዋል። ብርሃኑ በዚህ 5 ሰዓት ከ24 ደቂቃ በወሰደ ቃለመጠይቃቸው አወዛጋቢ ትውልድ አደናጋሪ አርያነት የጎደላቸው ምላሾችን መስጠታቸውን ተከትሎ መነጋገሪያ ሆነዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በቅርቡ ባካሄደው ጉባኤ ያሰናበታቸው ብርሃኑ 50 ዓመት የቆዩበትን ፖለቲካ በ5 ሰዓት አውርተው ባይጨርሱትም በቃለ መጠየቁ አረቂ እወዳለው ከሚለው አርያነት የጎደለው ምላሻቸው ጀምሮ ባህር ዳር ላይ የግድያ ሙከራ ያመለጡበትን አጋጣሚ እውነተኛውን ታሪክ አዛብተው አቅርበዋል የሚል ክስ ቀርቦባቸዋል። ግለሰቡ በኢትዮጵያ ፖለቲካ ውስጥ 50 ዓመት ያሳለፉ ሲሆን ገና በ18 ዓመታቸው በ1968 ኢህአፓን የተቀላቀሉ ሰው መሆናቸው ይናገራል። እኒህ ሰው በ1969 መጨረሻ አሲምባ ተጉዘው በወራት ልዩነት በጎንደር ወልቃይት በኩል ወደ ሱዳን በመውጣት ከ2 ዓመት የሱዳን ስደት ህይወት በኋላ ወደ አሜሪካን ሀገር እንደተሻገሩ በዚሁ ቃለ መጠይቃቸው አስታውሰዋል። ግማሽ ክፍለ ዘመን የሚያስቆጥረው የሰውየው የፖለቲካ ህይወት እስካሁን ቆይታቸው 8 የፖለቲካ ድርጅቶች ላይ ገብተው ወጥተዋል፣ አሊያም አፍርሰው ጥለው ሂደዋል። ብርሃኑ በተማሪነት ዘመናቸው ኢህአፓ፣ በስደት ዘመናቸው ኢዲሃቅ፣ ድህረ 1983 በሽግግር ዘመኑ ስልጣን ቢገኝ በሚል ብቻቸውን ራሳቸውን ወክለው ቀርበው ነበር። በመቀጠል ቅድመ 1997 ቀስተ ደመና፣ በ1997 ቅንጅት ለአንድነትና ለዲሞክራሲ፣ በ2001 የኢትዮጵያ ሽግግር ምክር ቤት ንቅናቄ፣ በ2002 ግንቦት 7 ለፍትህ ለነጻነትና ለዲሞክራሲ ንቅናቄ፣ በ2008 ወደ አስመራ በመጓዝ ከአርበኞች ግንባር ጋር ውህደት በመፍጠር አርበኞች ግንቦት 7 የሚል ድርጅት እንደመሰረቱ ይታወሳል። በመቀጠል እዛው ኤርትራ በረሃ በ2009 ዓ.ም አርበኞች ግንቦት 7 ከደምሂት ጋር የጋራ ጥምረት ፈጠረ ተብሎ ሀገር አድን የሚባል ጥምረት መሰረት ማለታቸውም አይዘነጋም። እኒህ ግለሰብ በ2011 ኢዜማ ብለው ፓርቲ በመመስረት በመሪነት ተቀምጠው በምርጫ ያላገኙትን ስልጣን በአብይ አህመድ ስጦታ በ2014 የብልጽግና ሚኒስተሮች ምክር ቤት አባልና ትምህርት ሚኒስተር ሆነው በመሾም የ50 ዓመት የፖለቲካ ጉዟቸውን በከፋ የታሪክ ምዕራፍ ወደ መቋጨት ደርሰዋል። ወጣቶች አዘወትረው በሚቀርቡበት ወቸው ጉድ በተሰኘ ፌዘኛ ፖድካስት ቀርበው በሰጡት ቃለ ምልልስ አረቂ መጠጣት እንደሚወዱ ተናግረዋል። አረቂ ወይስ ጠላ? መጠጥ አረቂ መጠጥ ብሎ አልጠጣም ምን ይመስለኝ ነበር። ወይኔ አስበላኝ ይሄን እያልኩ እናቴ አረቂ ትሰራለች እና በቃ እኔ አሁን ሌላ መጠጥ ትተናል። አሁን እኛ ቤት የሀገሪቱ የነገ ተረካቢ የሆነ ትውልድ ይቀረጽበታል የሚባለውን ትምህርት ሚኒስቴር በሚኒስተር ደረጃ የሚመሩት ብርሃኑ ይህንን ቃለመጠይቃቸውን በርካታ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች እንደሚከታተሉት እያወቁ በተማሪዎቻቸው ፊት አረቂ መጠጣት እንደሚወዱ መግለጻቸው ሰውየውን አርያነት የጎደላቸው አስብሏቸዋል የሚሉት ተቺዎች በፈተና ስርዓቱ የጣሏቸውን ልጆች ከስደትና ከውትድርና የተረፉትን ባረቂ ራሳቸውን እንዲያባክኑ ጥሪ እንዳቀረቡላቸው ቆጥረውታል። የብርሃኑ ተቺዎች ትውልዱን በቀል ዓላማ ያላቸው ይመስላል ቢሉም ንግግራቸው ለአደባባይ የማይበቃ መሆኑን በማንሳት የሞራል ጥያቄ አንስተውባቸዋል። ብርሃኑ 50 ዓመት በቆዩበት የፖለቲካ ጉዟቸው ከኢሃፓና ከብልጽግና ውጪ በሌሎች ድርጅቶችና ንቅናቄዎች ወይም ጥምረቶች ሰብሳቢ፣ ሊቀመንበር፣ ፕሬዝዳንት በመሆን ሰርተዋል። አንዱን አፍርሰው ሌላ ውስጥ ይገባሉ፣ የገቡበትን በትነው ሌላ ይመሰርታሉ የሚባሉት ብርሃኑ ነጋ የ50 ዓመት የፖለቲካ ህይወታቸው ተቋጭቶ በመጨረሻም የልጅ ልጆቻቸው ከሚሆኑ የመዝናኛ አዘጋጆች ጋር ተቀምጠው በሰጡት ቃለ መጠይቅ አረቂ ወዳለው ብቻ ሳይሆን ያሉት ባህር ዳር ላይ በጽንፈኞች ሊገደሉ እንደነበረ እርሳቸው ግን ሌሊቱን በእንቅልፍ እንዳሳለፉት ገልጸዋል። ኢንፎርሜሽን መረጃ ደርሶናል እና ተመልሰዋል። በምንም አይነት አንመለስም ነው አምቡሽ አዘጋጅተዋል መንገድ ላይ ሊመቷችሁ እና ተመልሰዋል ነው አምቡሽ ከተዘጋጀ ታውቃላችሁ ማለት ነው። አስቁሙ እሱንና እኛ እንሄድ ምናምናል።
በኋላ ምንም ምርጫ ሲያጡ ከዛ ከፌደራል ፖሊስም ከባህር ዳር ምናምን መጣና አጅበውን እንትኑን አለፍን። ባህር ዳር ገባን። ባህር ዳር ማታ ድባ አንበሳ ነበር ያረፍነው። ሌሊቱን የታጠቁ ሰዎች አሁን ፋኖ የሆኑት ናቸው ብዙዎቹ እና ካልገደልን እያሉ ይጮሁ ነበር አሉ። እኔ ግን ተኝቼ ነበር። ሆኖም በወቅቱ በኤርትራ በረሃ ሲያንገላቷቸው የነበሩ የአርበኞች ግንቦት ሰባት ድርጅት የቀድሞ ታጋዮች በሰውየው ላይ ቁጣቸውን ቢያሰሙም ብርሃኑ ላይ ሊወስዱት የነበረውን እርምጃ ወደ ውስጣቸው ተመልክተው እንደተዉት በተለይም ከአማራ ሕዝብ የትግል ታሪክ አኳያ መጥፎ ገጽታ ላለመፍጠር ማለፋቸውን ይገልጻሉ። ብርሃኑ ግን በወቅቱ ታጋዮች በይቅርታ ያለፉትን ጉዳይ በራሳቸው ድፍረት እንደተወጡ አድርገው ማንሳታቸውን ከእውነታው የራቀ የሐሰት ትርክት ነው ሲሉ ምላሽ ሰጥተዋቸዋል። እኒሁ የታሪኩ ተሳታፊዎች እንደሚሉት በወቅቱ በብርሃኑ ነጋ ላይ ግድያ ፈጽመን ቢሆን ኑሮ ባህር ዳር ላይ የኢትዮጵያ ብቸኛው ምሁር በሽፍቶች ተገደለ ወይም የሞተልሽ ቀርቶ የገደለሽ በላ የሚል ሐውልት ይቆምላቸው ነበር። ሆኖም በህይወት መኖር መልካም ነው። ዛሬ ብርሃኑ አማራም ብርሃኑን እንዲያውቅ ማንነታቸው እንዲገለጥ ሆኗል ሲሉ የጊዜን ፍርድ አመላክተዋል። የብርሃኑ ተቺዎች እንደሚሉት ማፍረስ፣ መበተን፣ ማሴር፣ መገበር የኒህ ሰው የፖለቲካ ዋና ዋና የታሪክ አንጓዎች ናቸው። በአንዱም ድርጅት መፍረስ ውስጥ ኃላፊነት ሲወስዱ አይታይም። ሁሌም ሰዎች ላይ ጣታቸውን መቀሰር የኖሩበት የህይወት ልምምዳቸው አካል ነው። በፖለቲካ አስተሳሰብም ሆነ በአቋም ደረጃ ብርሃኑ ነጋ የወጡበትን ታላቁን ታታሪውንና ሀገር ወዳዱን የጉራጌን ህዝብ የማይወክሉ ናቸው ብለው የሚያምኑ ወገኖች ግለሰቡን ከኦነጋውያን በላይ ዛሬም ጸረ አቢሲኒያ የሆነ አቋም የያዙ ናቸው ሲሉ ይተቿቸዋል። የቀድሞ ወዳጃቸው ናቸው የሚባሉት በረከት ስምኦን ደግሞ ብርሃኑ ነጋን እጅግ ፈሪ ሲሉ የሁለት ምርጫዎች ወግ በተሰኘ መጽሐፋቸው ላይ ይገልጿቸዋል። የፖለቲካ ጡረታ ወጥቻለሁ የሚሉት ብርሃኑ ነጋ ለነዚህ መሰል ክሶች እውነታን የሚያጠሩ ትውልድ የሚያስተምር ምላሽ ከመስጠት ይልቅ የፖለቲካ ጡረታ ወጣው ባሉ ማግስት አረቂ እንደሚወዱ በአደባባይ መግለጽ ቀሏቸዋል። ኢራንና አሜሪካ ወደ ዳግም ጦርነት ለመግባት ጫፍ ላይ መድረሳቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ሲንር ኢራን በአሜሪካ የጦር መርከብ ላይ የፈጸመችው የድሮን ጥቃት የጦርነቱን ደመና ከፍ አድርጎታል። የዓለም ትኩረት በሆነው የሆርሙዝ ሰርጥ ላይ የሚታየው ወታደራዊ ውጥረት በዋሽንግተንና ቴሄራን መካከል ያለው ዲፕሎማሲያዊ አለመግባባት የዓለምን የነዳጅ ገበያ እያናወጠው ይገኛል። ዛሬ ሰኞ ሚያዝያ 12 ቀን የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት ክሩድ በኤዥያ ገበያ ከ7 በመቶ በላይ ጭማሪ አሳይቷል። ባለፈው አርብ ከ$90 በታች የነበረው የአንድ በርሜል ነዳጅ ዋጋ ዛሬ ጠዋት $94.69 ደርሷል። የፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ቱስካ የተባለች የኢራን የጭነት መርከብ መቆጣጠሩን አስታውቋል። መርከቧ በአሜሪካ የተጣለውን የባህር ላይ ከበባ ጥሳ ለማለፍ ስትሞክር መያዟ ተገልጿል። በሳምንቱ መጨረሻ 2 የንግድ መርከቦች ላይ ጥቃት ደርሷል። አንደኛው በኢራን የጥበቃ ጀልባዎች ተኩስ ሲከፈትበት፣ ሁለተኛው ደግሞ ማንነቱ ባልታወቀ ተተኳሽ መመታቱን የዩናይትድ ኪንግደም የባህር ንግድ እንቅስቃሴ አረጋግጧል። አሜሪካ ለሁለተኛ ዙር ድርድር ወደ ፓኪስታን ልኡካን እንደምትልክ ብትገልጽም ኢራን ግን አሜሪካ የጣለችው ከበባ ሳይነሳና የማይጨበጥ ፍላጎቷን ሳትቀንስ ድርድር ላይ አንቀመጥም ስትል ውድቅ አድርገዋለች። በአሜሪካና በኢራን መካከል ለ2 ሳምንታት ተደርጎ የነበረው ጊዜያዊ የተኩስ አቁም ስምምነት ከነገ በስቲያ ረቡዕ በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት ላይ ያበቃል። ሁለቱ ወገኖች በአዲስ ስምምነት ላይ ካልደረሱ ቀጠናው ወደ ከፋ ጦርነት ሊያመራ እንደሚችል ተፈርቷል። በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5 ወይንም 20 በመቶ የሚጓጓዝበት የሆርሙዝ ሰርጥ በኢራን መዘጋቱ በዓለም ዙሪያ መንግስታት የአስቸኳይ ጊዜ የነዳጅ ክምችታቸውን እንዲጠቀሙና የኃይል ቁጠባ እርምጃዎችን እንዲወስዱ እያስገደደ ነው። በቀን በአማካይ 138 መርከቦች ያልፉበት የነበረው ይህ መስመር ባለፈው ቅዳሜ ያለፉት መርከቦች ቁጥር 19 ብቻ ነው። የዓለም ሰላምና የኢኮኖሚ መረጋጋት በሆርሙዝ ወሽመጥና በፓኪስታኑ ድርድር ውጤት ላይ ተንጠልጥሏል። በዚህ ውጥረት ላይ የኢራን ድሮኖች በአሜሪካ የጦር መርከቦች ላይ የሰነዘሩት ጥቃት በቀጠናው የሚታየውን አዲስ የጦርነት ደመና ከፍ አድርጎታል። የኢራን ወታደራዊ ኃይሎች በኦማን ባህር ላይ በስምሪት ላይ በሚገኙ የአሜሪካ የጦር መርከቦች ላይ የተቀናጀ የሰው አልባ አውሮፕላን ጥቃት መፈጸማቸውን የሀገሪቱ መንግስታዊ መገናኛ ብዙኃን በሰበር ዜና ዘግበዋል። ጥቃቱ የተፈጸመው አሜሪካ በአንዲት የኢራን የንግድ መርከብ ላይ ጥቃት ሰንዝራለች በሚል የኢራን ጦር በወሰደው የአጸፋ እርምጃ መሆኑ ተገልጸዋል። ይህም በዓለም አቀፍ የንግድ መስመር ላይ የተከሰተ
ወታደራዊ ግጭት በቀጠናው የሚታየውን ወታደራዊ ውጥረት በአንድ ጀንበር ወደ ከፍተኛ ስጋት ቀይሮታል። ይህ ድንገተኛ ጥቃት በቴክኖሎጂ የታገዘና አስቀድሞ የታቀደ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። እንደ አልጀዚራ ዘገባ ከሆነ የኢራን ጦር ኃይሎች በርካታ ድሮኖችን ወደ አሜሪካ የጦር መርከቦች በማሰማራት የባህር ላይ ወታደራዊ አቅማቸውን ለማሳየት ሞክረዋል። አሜሪካ ለዚህ ጥቃት የምትሰጠው አጸፋዊ ምላሽ የከፋ እንደሚሆን ይገመታል። ይህ ዜና እስከተጠናቀረበት ሰዓት ድረስ የወታደራዊ እዝ ማዕከሉ ሴንትኮም በጉዳዩ ላይ የሰጠው የቃልም ሆነ ወታደራዊ ምላሽ የለም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር